ያው እንግዲህ ሽንት ቤት ሆኜ ነው የምሰራላችሁ። ቤት መቀረጽ ስለማይቻል ነው። መቀረጽ አይቻልም ስላለችኝ ማለት ነው። እንግዲህ ዛሬ ስንት ዓመት ነው? የዛሬ 7 ዓመት የሰራሁበት ቤት ነው እንግዲህ ምክንያቱም ቤታቸው እንዲታይ አትፈልግም እላችኋለሁ። ለማንኛውም እንዴት ናችሁ? ደህና ናችሁ? የኔ ጋር ሁሉ ሰላም ነው፣ እግዚአብሔር የተመሰገነ በጣም ደህና ነኝ። እናንተ ጋር እንዴት ነው? ስራ እንዴት ነው? ሙቀት እንዴት አደረጋችሁ? እኔ ሙቀት ይኸውላችሁ ሊያሳብደኝ ነው። ጭንቅላቴ ራሴ ሁሉ አሞኛል። ብታይ እንዴት እንደሚያመው 10 ጊዜ በሬ እንኳን ብዬ እኮ እንትን እያደረኩ ነው። በእናታችሁ 10 ጊዜ ወደዛ ነው የማየው። እንግዲህ በር ኳኳኳኳ ከተደረገ እንግዲህ አቤት ወይ ደግሞ ና ማለት ስለማይቀር ማለት ነው። እና እንደዚህ ነው እላችኋለሁ። በተረፈ ሙቀቱ እንዴት አደረጋችሁ? እሺ ተቃጠልኩ። እኔ ተቃጥያለሁ እላችኋለሁ። እንደው ኢትዮጵያዊ በጣም ነው የናፈቀችኝ። ለማንኛውም ኢትዮጵያ ልገባ ነው፣ ወደ ሀገሬ ልሄድ ነው በቅርቡ። ለነገሩ አመት አልሞላውም ምን አላልኩም። ያው እንግዲህ ሄደሽ ትንሽ ዞር ዞር ብለሽ ነይ ስላሉ ያው መሄድ አይቀርም አንድ ቀን ብያለሁ። እና ሀገር ቤት ስትገቡ እንግዲህ ምንድን ነው ይዛችሁ የምትሄዱት? እስቲ ንገሩ። ለሰው ስጦታ አልሰጥም። ለሰው ስጦታ ሰልባጅ ይዛልን መጣች። ሰልባጅ እኮ ነው ይዛ የመጣች። እንደዚህ እንደዚህ እያደረጉ እየወላችሁ እንደዚህ ክፍክፍ እያደረጉ ይሄ እኮ እዚህ እንትንም አለ እኮ ምንድን ነው እሱ? ይሄ ምንድን ነው እሱ? ይሄ አራት እዚህ መንገድ ላይ ራሱ ሳሪስ መንገድ ላይ ራሱ እኮ ሞልቷል። ይሄ ምንድን ነው? ይሄ እዚህ አራት እዚህ ራሱ 20 ብር ነው፣ እዚህ 100 ብር ነው፣ 200 ብር እኮ ነው። እናንተ እኮ እዚህ ይሄኔ 200 ድርሃም 100 ድርሃም የገዛችሁትን እኮ ነው እነሱ እዛ የሚያንቋሽሹ ትላችኋለን። ለማንኛውም እስኪ የፊት መድኃኒት የማዳት መድኃኒት ካላችሁ እስቲ ንገሩ። ለነገሩ እንዳለ ተጠቀም ያለው እኔ እዚህ ሚዲያ ላይ ያለውን ጠቅላላ ማለት ነው። ምክንያቱም እንደዚህ ያድርጉ ሽንኩርት አድርጎ ሌላ ነገር ደግሞ ምንድነው እሱ ቲማቲም በቡና ቡና ለብቻው ማርና ምንድነው የሚባለው ደግሞ ማርና ህርድ በጣም ብዙ ነገሮች ማለት ነው። እንደው ቅመማ ቅመም ያልተጠቀምኩት አይነት ቅመማ ቅመም የለም። ብዙ ቅመማ ቅመምን ተጠቀሜበታለሁ። እንግዲህ እጄን አመመኝ እኮ እናቴ እንዴት አድርጌ እና ለወደፊቱ ያው ይጠቅመኛል ብዬ ነው እላችኋለሁ። እንግዲህ ቪዲዮ እንደምንም ብለው እንግዲህ ትንሽ የምትሆን ያው ሰራ ማድረግ ነው። ወደ ሀገራችን ብንገባ እላችኋለሁ። እና አገር ቤት ስገባ ምንድነው የምሰራ ምንድነው ማድረጉ የምትሉ ልጆች በጣም ብዙ ልጆች አላችሁና አገር ቤት መጀመሪያ ራሳችሁን ብቻ ይዛችሁ ኢትዮጵያ ግቡ። ከዛ በኋላ የምትሰሩት ነገር እዛ ቁጭ ብላችሁ ተረጋግታችሁ አስባችሁ ትሰራላችሁ ማለት ነው። ስራ አይጠፋም፣ ስራ አለ። ዋና ገንዘብ እቺን ይዛችሁ ሄዱ እንጂ ሌላው ስራ አይጠፋም። ብዙ ነገር መስራት ይቻላል። ሱቅ ከፍተሽ መስራት ትችያለሽ። ያው ትንሽ ላይሰንስ ምናምን እስከሚወጣ ድረስ ያስቸግራል እንጂ ሱቅ ሸቀጣ ሸቀጥ መስራት ትችያለሽ። እናቴ ገንዘብ ብቻ ይዘሽ ሂጂ አንቺ። ከዚህ ኮተት መለቃቀም ሳይሆን ገንዘብሽን ይዘሽ ከሄድሽ በጣም መስራት ይቻላል። በጣም ብዙ ነገር አለ ኢትዮጵያ ላይ ማለት ነው። ያው መስራት ምንድነው ስላችሁ ደግሞ ቦታ መምረጥ ያስፈልጋል። ቦታ ማየት ያስፈልጋል። የምትሰሩበትን አካባቢ ማለት ነው። አካባቢ ይወስነዋል። ለምሳሌ ሱቅ መስራት ከፈለጋችሁ እዛ አካባቢ ለምን አይነት ሱቅ አለ፣ ምን አይነት ነገር ያዋጣኛል፣ ምን አይነት ልብስ ቢዝ ነው። በአሁን ጊዜ ደግሞ እናቴ በየመንደሩ ቦንዳ ልብስ ሞልቷል። ቦንዳ ልብስ ቆንጆ ቦንዳ ልብስ መርጠሽ ቆንጆ ሱቅ ትከፍቺና እነሱን መስራት ትችያለሽ። በዛው ደግሞ እየቀላቀልሽ ደና ልብስ ደግሞ ምንድነው እሱ ከአዲስ አበባ ይሁን ከምንም ይሁን ከየትኛውም ቦታ አቅጣጫ ያላችሁበት አካባቢ ማለት ነው። ለምሳሌ እኔ አዳማ ነኝ። አዳማውን በጣም ብዙ ቦንዳ ልብስ ስላለ ማለት ነው። ቦንዳ ልብስ መስራት ይቻላል። ሸቀጣ ሱቅ መስራት ይቻላል። አታክልት ላይ መስራት ይቻላል። ያለሽን በቃ አንቺ ማለት አቅምሽን፣ ገንዘብሽን፣ ያለሽን አቅም ታይቶ በአቅምሽ ሁኔታ መስራት ትችላለሽ ማለት ነው። ቤት ካለሽ ደግሞ ቤትሽ ላይ ሱቅ ነገር መክፈት ትችላለሽ። ቤት ውስጥ ደግሞ የሚሰራ ነገር አለ። የሽንኩርት መፍጫ ገዝተሽ ሽንኩርት መፍጨት ትችያለሽ። የበርበሬ መደለዣ ማሽኖች አሉ። እነሱን ገዝተሽ በእነሱም መጠቀም ትችያለሽ። አንድ ጊዜ ብቻ ሰው እስከሚለምድልሽ ድረስ ብቻ ነው። የልብስ ማሽን ቆንጆ ማሽን ካለሽ ደግሞ ልብስ በሱ እያጠብሽ በጣም በአሁን ጊዜ እናቴ ሰው ልብስ አያጥብም፣ በእጁ ያሳጥባል።
ለማሳጠብ ራሱ እንግዲህ 400 ብር እንደዚህ ማለት እንደዚህ ተቆጥሮ ነው ራሱ ልብስ ራሱ የሚያጥቡት። ያውን ማለት እኔ አካባቢ ያለሁት ለምሳሌ አዳማ ላይ የምታጥብ ልጅ አለች። ልብስ ቆጥራ ነው የምታጥበው። ቆጥራም በቁጥር ነው የምታጥበው። 400 ብር 600 ብር በአንድ ጊዜ 700 ብር ነው የሚታጠቡ። በዛ እናንተ ደግሞ ማሽን ካለሽ ደግሞ አንቺ በማሽንሽ ልብስ ማጠብ ትችያለሽ። አስተካክለሽ ቆንጆ አድርገሽ ለማስረከብ በዛው ደግሞ ወደ ትልቅ ነገር መጀመሪያ በትንሽ መነሳት ነው። እንዲህ እንደሄዳችሁ ብቻ እንደው ይሄንን ነው የምሰራ ብላችሁ ብቻ አንድ ጊዜ ብቻ ግልብጥ አድርጋችሁ ያላችሁን ገንዘብ መጨረስ ሳይሆን ገንዘባችሁን አስቀምጣችሁ በትንሽ 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 ነገር መስራት ነው። መስራት ይቻላል። የእውነቴን ነው የምላችሁ፣ መስራት ይቻላል። ምንም የማይሰራ ነገር የለም። እኔ በጣም ብዙ ነገር ሰርቻለሁ። ከዚህ በፊት ብዙ ጊዜም አውርቻለሁ። ያው ተደጋጋሚ እንዳይሆንብኝ ነው እና በጣም ብዙ ነገር መስራት ይቻላል። እንጀራ መጋገር እኔ እንጀራ ጋግር ያለው ከሰል ቋጥሬ ሽጫለሁ። በጣም ብዙ ነገር በቃ ብቻ ሰላም ይሁን አካባቢው፣ የምትኖሩበት ቦታ ሰላም ካለ መስራት ትችያለሽ። ከቤተሰብ ጋር እየተገናኘሽ ጥሩ አየር እየተቀበልሽ እንደዚህ የተቃጠለ አየር እንደው ኢትዮጵያ ወይኔ ሀገሬ የትነሽ እኮ ነው የምለውን እግዚአብሔር እንደው ያ ዝናብ እዚህ በመጣልኝ ያ የኢትዮጵያ ክረምቱ ዝናቡ ጭጋጉ እንደዚህ ጨምሮ ያለ ነገር በቃ በቆሎ ምናምን እግዚአብሔር አሁን እንደው ብንለዋወጥ ሁሉ እላታለሁ ሴትዮ ማለት ነው። ምክንያቱም በጣም ከአናቴ ይነዳል የፍሪጅ ውሃ እዚህ ላይ እንደዚህ አድርጋለሁ ማለት ነው፣ ከመቃጠል የተነሳ ማለት ነው። ስለዚህ የኢትዮጵያ አየራችን እየተነፈስ በጋውን ክረምቱን ጥሩ አየር ነው ያለው እኛ ጋር። እሱን አየራችን እንትን እያልን እየተቀበልን ከቤተሰቦቻችን ከልጆቻችን ጋር እየተገናኘን መስራት ይቻላል ሀገር ቤት ማለት። በዛ ላይ ደግሞ እዚህ ያላችሁ ልጆች እንደዚህ የሚመቻችሁ ልጆች አሁን እንደዚህ ዩቱብ መስራት ከጀመር ኢትዮጵያ ስገቢ ደግሞ ሱቅ ስከፍቺ የሆነ ነገር ስትሰሪ ልታስተዋውቂበት እንደዚህ ቦታ ነው ያለሁት እንደዚህም ቦታ ነው ያለሁት ማለት ይቻላል። ሁለተኛ ደግሞ አሁን በዛ ላይ ደግሞ ይሄ ስጦታ መሰጣጣት ስጦታ ላይ መስራት እዚህ ያሉት ልጆች ለእናቴ እንዲያርግልኝ ለአባቴ እንዲያርግልኝ እንዲያድርሱልኝ የሚል ነገር አለ። እሱን ሁሉ መስራት ይቻላል። የማይቻል ነገር የለም እንዴ! እኛ ዝም ብለን በቃ አንዱ የሰው ሽንት ቤት ይሄው ከኋላ ይሄ ሁሉ እንግዲህ የሽንት ቤት እንትን ውስጥ ነው ያለሁት። ምክንያቱም ነፃነት ስለሌለ አይደለ? አሁን ሽንት ቤት ውስጥ ቁጭ ብዬ የምሰራ እየተደበቅኩ ነው። የሆነ ቦታ ቁጭ ብዬ የሆነ ቦታ ላይ ነው እንትን የማደርገው መስራት የምችለው እንጂ ሙሉ ለሙሉ አሁን ለምሳሌ እቃ እያጠብኩኝ ቤት እያጸዳሁኝ የሆነ ነገር እየሰራው መስራት እችላለሁ። ግን ደግሞ እንደዛ ቤቴ አይፈቀድም። ቤቴ እንድትቀርጭብኝ አልፈልግም ስላለች ምንም እነሱ ጋር 10 ዓመት የምትኖሩ 10 ዓመትም 20 ዓመትም 15 ዓመት የምትኖሩ እናንተ ሰራተኛ ነው። በቃ ሸቃሌት ነሽ። እኔ ሸቃላ ነኝ፣ እነሱ ደግሞ እንደዛ ናቸው። እቺ ልጅ እኮ እኛ ጋር 7 ዓመት ተቀምጣለች እና አረ እንደፈለግሽ አድርገሽ ስሪ የታባቱ አላለችኝም። ስለዚህ ምንድነው ራስሽን እንደዚህ ነገር እንድትሰራ አይፈልጉም። የተሻለ ነገር እንዲኖረን ነገ አገሬ ገብቼ ጥሩ ነገር እንዲኖረኝ ዩቱብ እንደሚከፍል ያውቃሉ። በትክክል ነው የሚያውቁ። እኔ የመጀመሪያ ጊዜ ስጠይቃት እንዲህ ትልቅ እኮ ነው ያለች። ይሄ እኮ ትልቅ ነገር እኮ ነው ያለች። እኛ ግን ያው ቀለል አድርገን ስለምናየው የሰውን ብቻ እያሳደግን ስክሮል ብቻ ማድረግ ቲክቶክም ስክሮል ነው፣ ዩቱብም ስክሮል ነው፣ ፌስቡክም ስክሮል አለበት። ሁሉም ነገር እንዲህ ወደ ላይ እያደረግን ብቻ ነው የምናየው። እነሱ ግን እኔ እንደዚህ ክፈችልኝ እንኳን ብዬ ነው እንትን ያልኳት ማለት ነው። የሁላችሁ አሁን ሽንት ቤት ገብቼ በር ታንኳኳብኝ እላችኋለሁ። ለማንኛውም እንግዲህ ሰላም ሁኑ። በሌላ ቪዲዮ እንግዲህ ያው እንደዚችው እየሆንኩኝ አንዳንድ ቦታ እየሆንኩኝ እሰራለሁ። ምክንያቱም ያው ትንሽ ሰዓቱም እንትን እያለብኝ ሰዓትም እየቀነሰ በነገራችን ላይ የምታውቁ ልጆ ያው ታውቁታላችሁ። ያው ማለት በሌላ እንትን ግን መልስ ተሰጥቶኛል። ደጋግማችሁ የራሳችሁን ቪዲዮ አትዩ የሚል ነገር አለና እኔ ደጋግሜ ያው አያለው። ምክንያቱም ስንት ሰዓት ቆጠረ ወይ ደግሞ ስንት ሰዓት ወይ ደግሞ ስንት ቪው አገኘው ብዬ ለማየት ስገባ በዛን ሰዓት ለካ አይፈልግም። የራሱ ህግ አለው መሰለኝ። ቪውም ላፍ አረገብኝ፣ ሰዓቷንም ቀነሰብኝ። ያለችን የሰጠኝን ራሱ የቆጠረልኝ ሰዓቷን ራሱ ቀንሰብኝ ይላል። እንዴት አድርጌ 4000 ሰዓት እንደምሞላ መድኃኒዓለምና እኔና መድኃኒዓለም ብቻ ነው የምናውቀው። የእውነቴን ነው የምላችሁ። ሰው በ2 ወር ሞላን ይላሉ፣ በ3 ወር ሞላን ይላሉ፣ በ4 ወር ሞላን ይላሉ። እኔ ለነገሩ ገና 2 ወር ነኝ፣ ግን ቢሆንም
ያው ያሳስባል ሰዓት እስከሚሞላላችሁ ድረስ እና ሰብስክራይብ እንኳን ችግር የለውም። ያው 1000 ሰብስክራይብ ከገባችሁ ጥሩ ነው እሱ እየሄደላችሁ ከሆነ ማለት ነው። ግን ይሄ ሰዓቱ የራስ ምታት እንቅልፍ የሚያሳጣ ነው የእሱ ሰዓት ነው የምላችሁ። እና ሰዓቱን ደግሞ እንግዲህ ያው መድኃኒዓለም ይሙላበት ነው። እኛ ምንም አቅም የለንም። እንግዲህ ምን ሰርተን ያንን እንደምንሞላ አናውቅም። ምን አይነት ቪዲዮ እንደምንሰራ አላውቅም። ያው ተደብቀንም ቢሆን ምን ቢሆንብን አንድ ነገር ሰራ እና ደግሞ ቲክቶክ ላይ ደግሞ በጣም ይቀንሳል ልነግራችሁ አልችልም። ነገሩ እኔ ብዙም እሱን እንትን አላልኩም፣ ግን በጣም ነው ፎሎ ያነሳል። ሰው ያንሳ፣ ይሄ ቲክቶክ ራሱ ያንሳ፣ ምን እንደሆነ አላውቀውም። ለማንኛውም ቻው፣ ሰላም ነው። እየተንኳኳብኝ ነው።